ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ባህር ዳር ዩኒቨርሲቲ የግዕዝ ቋንቋን ለማሳደግ እየሰራ መሆኑን አስታወቀ። ባህር ዳር ዩኒቨርሲቲ በግዕዝ ቋንቋ የተሰነዱ መዛግብትን በመመርመር ለማህበራዊና ኢኮኖሚያዊ ልማት ለማዋል እየሰራ መሆኑን አስታውቋል። የሀገር ታሪክ፣ ፍልስፍና፣ ጥበብ፣ ባህልና ሃይማኖት እንዲሁም ሌሎች ሀገር በቀል ዕውቀቶች በግዕዝ ቋንቋ ተሰንደው እንደሚገኙ የገለጹት የዩኒቨርሲቲው ፕሬዝዳንት መንገሻ ይነው ይህንንም ይበልጥ ጥቅም ላይ ለማዋል ቋንቋውን በከፍተኛ ትምህርት ደረጃ መስጠት ማስፈለጉን አብራርተዋል። አንዳንድ የውጭ ሀገራትም የግዕዝ ቋንቋን በማስተማርና በማጥናት በሀገራችን የተሰነዱ መዛግብትን ለምርምር እየተጠቀሙበት እንደሆነ የገለጹት ፕሬዝዳንቱ አሁን ላይ ዩኒቨርሲቲው ቋንቋውን በመጀመሪያና ሁለተኛ ዲግሪ እያስተማረ እንደሚገኝ አስታውቀዋል። ፕሬዝዳንቱ አክለውም በቀጣይም በሶስተኛ ዲግሪ ለማስጀመር ዝግጅት እየተደረገ መሆኑን አሳውቀዋል። መረጃው የአራዳ ኤፍኤም ነው። ኦርቶዶክሳዊ የስነ ልቦናና የምክክር ማዕከል ተቋቋመ። ማዕከሉ የተቋቋመው በማህበረ ቅዱሳን ከሚሴ ማዕከል አስተባባሪነት ሲሆን በማዕከሉ ምስረታ የተለያዩ ባለድርሻ አካላትና አሰልጣኞች ተገኝተዋል። በዕለቱም በዲያቆን ሀብታሙ ዳባ ለውይይት መነሻ ሰነድ የቀረበ ሲሆን ለቤተ ክርስቲያን ብሎም ለሀገር ለውጥ ሊያመጡ የሚያስችሉ ሀሳቦች ጥሪ በተደረገላቸው እንግዶች ቀርበዋል። የተጀመረውን ማዕከል ሊያስቀጥሉ የሚችሉ ከሁሉም የሙያ ዘርፍ የተውጣጡ ባለሙያዎች የተመረጡ ሲሆን የተመረጡት አካላትም ከሁሉም ተቋማት ጋር በመናበብ ለውጥ ሊያመጣ የሚችል ስራ መስራት እንደሚጠበቅባቸውም ተመላክቷል። እምነትና ምግባርን አጣምሮ የያዘ ትውልድ መፍጠር ለሀገርም ሆነ ለቤተ ክርስቲያን አስፈላጊ መሆኑን አውቆና ተረድቶ መስራት እንደሚገባ ያሳሰቡት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ገነት ደጀን ተስፋዬ ለዚህም ሳይሰለቹ መስራት እንደሚገባ አሳስበዋል። መረጃው በማህበረ ቅዱሳን የከሚሴ ማዕከል ነው። ፍሬ ተዋህዶ አዳሪ አብነት ትምህርት ቤትን ማጠናከር እንደሚገባ ብፁዕ አቡነ ኤልሳ አሳሰቡ። የሶማሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ይህንን ያሳሰቡት በጅጅጋ ደብረ ሰዋሰው ቅድስት አርሴማ ገዳም የሚገኘውን ፍሬ ተዋህዶ አዳሪ አብነት ትምህርት ቤት በጎበኙበት ዕለት ነው። በማህበረ ቅዱሳን የተገነባው ፍሬ ተዋህዶ አዳሪ አብነት ትምህርት ቤት ከወርሃ ነሐሴ 2016 ዓ.ም ጀምሮ 20 ደቀ መዛሙርትን እያስተማረ እንደሚገኝ ይታወቃል። በዚሁ የአብነት ትምህርት ቤት እየተማሩ ያሉ ደቀ መዛሙርትና መምህራቸውን የጎበኙት የሀገረ ስብከቱ ሊቀ ጳጳስ በእስካሁኑ የትምህርት ቆይታቸው ደቀ መዛሙርቱ ያላቸውን ቃለ እግዚአብሔር የመያዝ ችሎታ ተመልክተዋል። የደቀ መዛሙርቱ ቃለ እግዚአብሔር አያያዝ መልካምና የሚደነቅ መሆኑን የገለጹት ብፁዕነታቸው ሀገረ ስብከቱ የደቀ መዛሙርትን ቁጥር ከአሁኑ ከፍ በማድረግ ትምህርት ቤቱን የሚያጠናክር መሆኑንም አሳውቀዋል። መረጃው የሶማሌ ሀገረ ስብከት ጽሕፈት ቤት ህዝብ ግንኙነት ክፍል ነው። በተያያዘ መረጃ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ በአስፋ ገነተ ጽጌ ቅዱስ ጊዮርጊስ ፈለጋ አእምሮ ከፍተኛ መንፈሳዊ ትምህርት ቤት የመማር ማስተማር ስራውንና በግንባታ ላይ የሚገኘውን ፕሮጀክት ጎብኝተዋል። በጉብኝታቸው የደቀ መዛሙርቱን የትምህርት አያያዝ በጥያቄና መልስ ቅኝት አድርገው ትምህርት ቤቱ የተቋቋመበትን ዓላማ በማስረዳት ብቁ ሊቃውንት እንዲሆኑ አባታዊ ትምህርትና ቃለ ምዕዳን አስተላልፈዋል። የአስፋ ገነተ ጽጌ ቅዱስ ጊዮርጊስ ፈለጋ አእምሮ ከፍተኛ መንፈሳዊ ትምህርት ቤት በ5 ጉባኤ ቤቶች ከ75 በላይ ደቀ መዛሙርትን እያስተማረ የሚገኝ ሲሆን የማስፋፊያ ግንባታው ሲጠናቀቅ የመቀበል አቅሙን ወደ 530 ከፍ እንደሚያደርግም ተገልጿል። መረጃው የሰሜን ወሎ ሀገረ ስብከት ነው። በቤተ ክርስቲያን አገልግሎት የዳር ተመልካች መሆን እንደማይገባ ተገለጸ። ይሄ የተገለጸው በማህበረ ቅዱሳን የደብረ ማርቆስ ማዕከል በግቢ ጉባኤያት አገልግሎት ውስጥ በስራ አስፈጻሚነትና በተተኪ መምህርነት ሲያገለግሉ ለቆዩ የግቢ ጉባኤ ተመራቂዎች የምስጋናና የእውቅና መርሃ ግብር ማካሄዱን ተከትሎ ነው። ማዕከሉ በግቢ ጉባኤያት ሲያገለግሉ ለቆዩ ከ115 በላይ ተመራቂዎች የስራ አስፈጻሚና ተተኪ መምህራን በተዘጋጀው የምስጋናና የእውቅና መርሃ ግብር በማህበሩ መዋቅር ውስጥ በተሰጠን ጸጋ ማገልገል እንደሚገባ መምህር ከዚያው ሽታ ያሳስበዋል። የማህበረ ቅዱሳን ተቋማዊ ባህልና የአገልግሎት ፍልስፍና ምን እንደሚመስል ያስገነዘቡት የደብረ ማርቆስ ማዕከል ሰብሳቢ ድረስ እንዳላማው በበኩላቸው ቤተክርስቲያን ሁለንተናዊ የመሪነት ሚናዋን ለማሳካት ተመራቂ ተማሪዎች የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባም አሳስበዋል። መረጃው በማህበረ ቅዱሳን የደብረ ማርቆስ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ።